ምዕራፍ 29 ኢዮብም ምሳሌውን ይመስል ዘንድ ደገመ እንዲህም አለ። እግዚአብሔር ይጠብቀኝ እንደነበረው ጊዜ እንደ ፊተኛው ወራት ምን ነው በሆንሁ። በራሴ ላይ መብራት በበራ ጊዜ እኔም ጨለማውን አልፌ ብርሃኑን በሄድኩ ጊዜ በሙሉ ሰውነቴ እንደነበርኩ ጊዜ እግዚአብሔር ድንኳኔን በጋረደ ጊዜ ሁሉን የሚችል አምላክ ከኔ ጋር ገና ሳለ ልጆቼም በዙሪያዬ ሳሉ መንገዴ በቅቤ ይታጠብ በነበረ ጊዜ ድንጋዩ የዘይት ፈሳሽ ያፈስልኝ በነበረ ጊዜ ወደ ከተማይቱ በር በወጣሁ ጊዜ በአደባባይም ወንበሬን ባኖርኩ ጊዜ ጎበዛዝት እኔን አይተው ተሸሸጉ፣ ሽማግሌዎችም ተነስተው ቆሙ። አለቆች ከመናገር ዝም አሉ፣ እጃቸውንም ባፋቸው ላይ ጫኑ። የታላላቆችም ድምፅ አረመመ፣ ምላሳቸውም በትናጋቸው ተጣጋ። የሰማችኝ ጆሮ አሞገሰችኝ፣ ያየችኝም ዓይን መሰከረችልኝ። የሚጮኸውን ችግረኛ ድሃ አደጉንና ረጂ የሌለውን አድኜ ነበርሁና ለጥፋት የቀረበው በረከት በላይ መጣ፣ የባልቴቲቱንም ልብ እልል አሰኘው። ጽድቅን ለበስሁ እርሷም ለበሰችኝ፣ ፍርዴም እንደ መጎናጸፊያና እንደ ኩፋር ነበረ። ለዕውር ዓይን ለአንካሳ እግር ነበርሁ፣ ለድሃው አባት ነበርሁ። የማላውቀውንም ሰው ሙግት መረመርሁ፣ የኀጢአተኛውን መንጋጋ ሰበርሁ፣ የነጠቀውንም ከጥርሱ ውስጥ አስጣልሁ። እኔም አልሁ በልጆቼ መካከል እሞታለሁ፣ ዕድሜንም እንዳሸዋ አበዛለሁ። ስሬ በውሃ ላይ ተዘርግቶአል፣ ጠልም በቅርንጫፌ ላይ ያድራል። ክብሬ በእኔ ዘንድ ታድሷል፣ ቀስቴም በእጄ ውስጥ ለምልሟል። ሰዎች እኔንም ሰምተው በትዕግሥት ተጠባበቁ፣ ምክሬንም ለማዳመጥ ዝም አሉ። ከቃሌ በኋላ አንዳች አልመለሱም፣ ንግግሬም በእነርሱ ላይ ተንጠባጠበ። ዝናብም እንደሚጠብቁ በትዕግሥት ጠበቁኝ፣ የጥቢን ዝናብ እንደሚሹ አፋቸውን ከፈቱ። እነርሱ ባልታመኑ ጊዜ ሳቅሁላቸው፣ የፊቴንም ብርሃን አላወረዱም። መንገዳቸውን መረጥሁ፣ እንደ አለቃ ሆኜ ተቀመጥሁ። ንጉሥ በሰራዊቱ መካከል እንደሚኖር ሐዘንተኞችን እንደሚያጽናና ኖርሁ።